ትናንት ባቀረብኩላችሁ ቪዲዮ እንግዲህ ለዚህ ቤት የወሰደውን ማቴሪያልና በብር ደረጃ ስንት ብር ወሰደ ብታቀርብልን ባላችሁት መሰረት እነሆ እንግዲህ ዛሬ ይህን መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው። በተለይ በቅርብ ለምታሰሩ እጅግ በጣም ይጠቅማችኋል ይህ መረጃ። ምን ያህል ጅብሰም ወሰደ፣ የሰጋቱራ ቃጫ እንጨት አለ፣ እንዲሁም ደግሞ የተሰራው እንደምታዩት አልሙኒየም ፕሮፋይል የተሰራው ምን ያህል አልሙኒየም ፕሮፋይል ወሰደ፣ ጠቅለል ብሎ የማቴሪያልም የእጅ ዋጋ ስንት ብር ወሰደ የሚለውን እንግዲህ ዛሬ ወደ እናንተ የማቀርብላችሁ ነው የሚሆነው። የቤት የሚቀረው እንግዲህ የቀለም ስራ ነው። ለቀለምስ ከዚህ በኋላ ምን ያህል ያስፈልጋል፣ ጠቅለል አድርጌ ከአምፖል ውጭ የሆነን ስራ የሚያስፈልገው ማቴሪያል ወደ እናንተ አቀርብላችኋለሁ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም እንደት ናችሁ ውድ የቻናሌ ቤተሰቦች? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች እንግዲህ ለዛሬ ለዚህ ቤት የወሰደውን ማቴሪያል አቅርብልን ባላችሁት መሰረት እንግዲህ እንሆ ላቀርብላችሁ ተገኝቻለሁ። ቤቱ እንግዲህ ከምን ጀምሮ ነው የተሰራው የሚለው እንግዲህ ትናንት በግልጽ በሆነ ቋንቋ አውርተናል ማለት ነው። እንግዲህ ቪዲዮ ሰርችላችኋለሁ። ስለዚህ የመጀመሪያው ይዞታውን ጭምር አሳይቻችኋለሁ። ከመብራት ዝርጋታ ጀምሮ እንግዲህ የተሰራ የሆነ ቤት ነው። ግድግዳውም እንግዲህ ልጥፍ ነበር፣ አልተለሰነም ወይም አልተጠቀጠቀም፣ ቀጥታ ልጥፍ ነበር ማለት ነው። ከዛ ላይ የተሰራ የሆነ ስራ ነው ማለት ነው። ቤቱ 78 ነው ወይንም ደግሞ 72 ቅጠል ወይም 72 ቆርቆሮ ማለት ነው። ወደ ክላስ ደረጃ ስንሄድ 2 መኝታ ቤት፣ ሳሎንና ዕቃ ቤት ሻወርን ጨምሮ 5 ክፍል የሆነ ቤት ነው። ስለዚህ ውድ ተመልካቾች ለዚህ ቤት እንግዲህ ጅብሰም 450 ጅብሰም ገብቶ 425ቱን ተጠቅመናል ማለት ነው። ስለዚህ ይህ ቤት ጠቅላላ 425 ኪስ ወስዷል ማለት ነው። አንድ ጅብሰም አሁን ላይ በ320 ብር የተገዛ ነው አንድ ኪስ ማለት ነው። የ425 ጅብሰም በ320 ብር ብታበዙት 136 ብር ለጅብሰም ብቻ ወስዷል ማለት ነው። እንግዲህ 425 ኪስ የወሰደበት ምክንያት ምንድነው? ልጥፍ ነው ብያቸዋለሁ። ቤቱ ለምሳሌ ልስን ወይ ግርፍ የሆነ ቤት ቢሆን በ300 በ280 እስከዛ ባለው መጠናቀቅ ይችላል ማለት ነው። ውስጡ ልጥፍና ጥቅጥቅ የሆነ ቤት ግን ስራው በጣም ቆንጆ ነው የሚሆነው። የማቴሪያል ፍጆታው ግን እጅግ በጣም በደንብ ነው የሚወስደው። ስራው ግን ለየት ያለ ስራ የሚያምር የሆነ ስራ ነው ማለት ነው። ስለዚህ ቦርድም ነው በዛ ላይ እንደምትመለከቱት ኮርኒሱ ጅብሰም ኮርኒስ ነው ማለት ነው። ፕላስቲክ ቢሆን ደግሞ ይሄን ያህል አይወስድም ማለት ነው። ምክንያቱም ፕላስቲክ ኮርኒስ የሚሰራው ጅብሰም የሚያስፈልጋችሁ ለግድግዳው ብቻ ነው። ግድግዳው ብቻ የምትጠቀሙ ሲሆን ደግሞ ይቀንስላችኋል ማለት ነው። ስለዚህ ጅብሰሙ ለኮርኒሱም ለግድግዳውም ሆኖ ለሁሉም ስለሆነ ነው ይሄን ያክል የወሰደው ማለት ነው። ውድ ተመልካቾች ግልጽ እንደሚሆኑላችሁ ባለሙሉ ተስፋ ነኝ። ሌላው ሰጋቱራ ነው። ሰጋቱራ 45 ኩንታል ሰጋቱራ ወስዷል። አንድ ኩንታል ወይም አንድ ኪስ ሰጋቱራ 400 ብር ነው። የ45ቱ በ400 ስታበዙት 18000 ብር ለሰጋቱራ ብቻ ወስዷል ማለት ነው። ለዚህ ቤት እንግዲህ ከወሰዱት ማቴሪያል መካከል እንግዲህ እንደምታዩት ሙሊት በጣም ነው የሚጠይቀው። ጠርዞቹም የምታዩት እንግዲህ ቤቱ ልቅም ብሎ የተሰራ የሆነ ስራ ነው ማለት ነው። ስለዚህ ሰጋቱራ 45 በ418 ብር። ሌላው ቃጫ ነው። ቃጫ እንግዲህ ለቦርድ ማምረቻ ጀምሮ ማለት ነው ጠቅላላ 60 ኪሎ ቃጫ ወስዷል ማለት ነው። 1 ኪሎ 350 ብር ነው። የ60 ኪሎ ቃጫ በ350 ብር 21000 ብር ለቃጫ ብቻ ወስዷል። እንግዲህ በተለይ አሁን በቅርብ ለምታሰሩ ቤታችሁ እንደዚህ 78 ሆኖ ውስጡ እንደዚህ ጠቅጠቅ ወይንም ደግሞ ልጥፍ ለሆነ ይህ መረጃ የማቴሪያል ፍጆታው ይጠቅማችኋል ማለት ነው። የተቀራረበ ነገር ምክንያቱም ግዴታ 78 ሆኖ ቤቱ ቁመቱ አጠር ካለ ማቴሪያል ተወሰነ ነገር ይቀንሳል ማለት ነው። ቁመቱ ደግሞ ጨመር ሲያደርግ ማቴሪያሉ ይጨምራል ማለት ነው። ምናልባት አንድ ቤት ላይ የሚወስደው ማቴሪያል ሌላኛው ቤት ላይ እኩል አይሆንም። የስራው ባህሪ ውስጡ ልጥፍ ሆኖ ለምሳሌ ሁሉም ነገር ግን የቤቱ ቁመት ሊለያይ ስለሚችል የማቴሪያል ፍጆታውም እንደዛው ይለያያል ለማንኛውም ማለት ነው። ይሄንን ታሳቢ እንድታደርጉት ነው። ሌላው እንጨት ነው። እንጨት እንግዲህ የከበሌቶ እንዲሁም ደግሞ ከላይ ከኮርኒስም ላይ የሚገባ ጠቅላላ እንጨት 50 እንጨት ለዚህ ቤት ወስዷል ማለት ነው። በ250 ብር 12500 ብር ለእንጨት ወስዷል ማለት ነው። ከዚህ ላይ እንግዲህ በ300 የተገዛ እንጨት አለ።
በ200 የተገዛ እንጨት አለ። ጨመቅ አድርጌ በ250 እንድመቻችሁ ሂሳቡ የመጣው ጠቅላላ ለዚህ ቤት እንጨት 12500 ብር ወስዷል ማለት ነው። ሌላው አልሙኒየም ፕሮፋይል ነው። አልሙኒየም ፕሮፋይል ሳሎንና መኝታ ቤት ላይ እንዳያችሁት እዚህ ቤት ላይ የተሰራው አልሙኒየም ፕሮፋይል ነው። እዚህ ጋር እንደምትመለከቱት ለምሳሌ መኝታ ቤት ላይ እነዚህ 10 አልሙኒየም ፕሮፋይል ወስዷል። ለሳሎኑም ለመኝታ ቤቱም ሆኖ ማለት ነው። የአንዷ አልሙኒየም ፕሮፋይል 3 ሜትር ነች ቁመቷ ማለት ነው። የአንዷ ዋጋ ደግሞ 950 ብር ነው። እንግዲህ መግዛት ለምታስገዙም ለምትገዙም ይህ መረጃ ይጠቅማችኋል ማለት ነው። ስለዚህ ይህ የአንዱ አልሙኒየም ፕሮፋይል ዋጋ በ950 ብር ያስሩ 9500 ብር ለአልሙኒየም ፕሮፋይል የሚያስፈልጋችሁ ይሆናል ማለት ነው። ውድ ተመልካቾች ሌላው እንግዲህ ይሄ ላይ ይህንንም አለማድረግም ትችላላችሁ። በዚህ ምትክ ስኮት ላይቶችን መጠቀም ትችላላችሁ። ነገር ግን አሁን ላይ ደግሞ ከስኮት ላይት ወጣ ተብሎ ወደ አልሙኒየም ፕሮፋይል ሆኗልና አልሙኒየም ፕሮፋይል ብትጠቀሙ ዋጋውም የምታዩት ነው ማለት ነው። ቅናሽ ነው። አንድ ፍሬ ወይም 3 ሜትሯ 950 ብር ነች። 15 ብትጠቀሙ እስከ 10 ሺህ ብር 12 ሺህ ብር የሚያልቅ ነው ማለት ነው። ለማንኛውም የ10 አልሙኒየም ፕሮፋይል በ950 9500 ብር። ሌላው ሚስማር ነው። የከበለት መስሪያ የሚሆን አንድ ባኮ ሚስማር ያስፈልጋል 10 ቁጥር 1050 ብር። ሽቦ እስከ 1200 ብር ያስፈልጋቸዋል። ነጭ ሽቦ ወይንም ጥቁርም ሊሆን ይችላል። ሽቦ ያስፈልገዋል። እንግዲህ ውድ ተመልካቾች ለዚህ ቤት የሚያስፈልጉት ማቴሪያሎች አሁን የጠቀስኩላችሁን ይመስላል። ከዚህ በተጨማሪ ምን አለ እንግዲህ መጀመሪያ ላይ ገና ቤቱ ወደ ኮርኒስ ስራ ሳይገባ የመብራት ዝርጋታ አልተዘረጋም ብያችኋለሁኝ። ጠቅላላ ሙሉ የመብራት ኢንስታሌሽን ለመዘርጋት እስከ 19 ሺህ ብር የሚያስፈልጋችሁ ይሆናል ማለት ነው። ሌላው ምንድነው ከላይ የተጠቀሱት ማቴሪያሎችን የማስጫኛ የሰራተኛ የሚሰቅል የሚወርድ እንዲሁም ደግሞ የመኪና ኪራይ ለዚህ ቤት ጠቅላላ 30500 ብር ወስዷል ማለት ነው። ለእንጨቱም ለሰጋቱራው 425 ኪስ ጅብሰም አለ። 45 ሰጋቱራ ቃጫ 60 ኪሎ እንጨት 50 እንጨቶች እነዚህን ጠቅለል አድርጎ ለመኪና ኪራይ ማለት ነው። እንዲሁም ደግሞ የማውረጃም የማስቀያውንም ጨምሮ ይሄን ወስዷል ማለት ነው። ከዚህ እንግዲህ ውድ ተመልካቾች ጠቅላላ አድርገን ስትደምሩት ለዚህ ቤት 252 ብር ለማቴሪያል ብቻ ወስዷል ማለት ነው። 252 ብር ለማቴሪያል የሚያስፈልግ ይሆናል። ውስጡ ለጠቅጠቅ ወይንም ደግሞ ልጥፍ ለሆነ ቤት ይሄን አስባችሁ ለማቴሪያል መጀመር ይኖርባችኋል። ወደ ባለሙያ ስንሄድ ደግሞ ይህን ቤት እንግዲህ 120 ብር ነው የሰራ ነው ማለት ነው። እስከ ሙሉ ፊኒሺንጉ ማለት ነው እስከ ቀለም ድረስ ይህንን አጠናቀን ለመስራት ግድግዳቻ ካለ ኮርኒስ አለ የመብራት ዘርግተናል። እንዲሁም ደግሞ ቀሪ የቀለም ስራዎች አለ ማለት ነው። ይህንን አጠናቀን ሙሉ 120 ብር የባለሙያ ተደምሩበታላችሁ። ይሄን ጠቅላላ አድርገን ስንደምረው እንግዲህ 372 ብር ይመጣል። ነገር ግን ምን ይቀረዋል? ይሄ የቀለም ሂሳብ ገና አልተካተተም። ቀለም ሲቀባ ለቀለም የሚያስፈልግ ሂሳብ አለ። እንዲሁም ደግሞ የመጋረጃ ብረቶች አሉ የሚቀበሩ እነሱን የመጋረጃ ብረት የሚገዙ አሉ። እነሱ ጠቅላላ ብለው የቀለምና የመጋረጃ ብረት የሚቀር ይሆናል። ከዛ ላይ ምን አለ? የበርና መስኮቶች የሚቀቡ ከሆነ ደግሞ የበርና መስኮቶች የማስቀቢያ እንዲሁም የቀለሙ ዋጋ አለ ማለት ነው። እነዚህ ስራዎች ይቀሩታል። ነገር ግን ይህን ቤት እንደው ጠቅላላ አድርጎ አሁን የቀሩትንም የቀለሙንም ሁሉንም ለማጠናቀቅ እስከ 400 ብር የሚያስፈልግ ይሆናል ማለት ነው። ለምን? ለውስጡ የውጭ እንደገና ኳርቲዝ ምናምን እንደዚህ ሽምራ ግፍም ከሆነ ቀለም የሚያስፈልግ ከሆነ ያ ሌላ ሂሳብ ነው ማለት ነው። ነገር ግን ውስጡ ጠቅጠቅ ወይንም ደግሞ ልጥፍ ለሆነ ቤት ሙሉ የውስጥ ፊኒሽንጉን በዚህ መልኩ ለማጠናቀቅ እስከ 400 ብር የሚያስፈልግ ይሆናል ማለት ነው። ውድ ተመልካቾች ይህ መረጃ እንደምትወዱት አልጠራጠርም። በሌላ አሪፍና አስተማሪ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።